በጎ አድራጎት እንደሚያደርገው ረድተዋል። ቴንክ ዩ። አሁን ያንን ነገር እኛ ምን ብለናል? ሳትሞቱ አስክሬን ለመቀበያ እንዴት ትሸወድ ያላችሁ ብለን አናውቅም። አንተ ነህ ይህንን ስም እየሰጣችሁ ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም። ከአረብ ሀገር ታማችሁ ስገቡ ሞታችሁ ስገቡ አስክሬን ረ እሱ ባዋጡት ብር ሳይሆን አሁን እየገዝቱ እየመጣልኝ ነው። ጋይስ ታታማሩ የረዳን እህቶቻችንን ከቤተሰብ ጋር ገናኝተናል። እውነታው ይሄ ነው እኮ። አስክሬን የተለያየ በሽተኞች እናስገባለሁ። አሁን ድርጅቱ ለምን ድርጅቱ ያስገባም? ራሳቸው ታሞ ሲመጡ እኛ ጋር ይመጣሉ፣ እኛ እናግዛቸዋለን። ገባኝ። ለዛ ጉዳይ ገንዘብ ተሰባስቧል። ለዛ ጉዳይ አይደለም። እኔ አሁን በግል ግልጽ መናገር እንደሚረዳው ረድተዋል። እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ እሺ፣ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል፣ በጭራሽ ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላውቃትም። አታቋርጠኝና ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ እሺ። አላውቃትም። እኔ አሁን ወደ ግል ህይወትህም ወደ ልጆችህ እናትም ስመለስ ብዙ የሆነ ስም ውስጥ መግባት አልፈልግም። ራሷ መናገር ስለምትችል ብዙ የተጥለፈለፈ ነገር ስላለ፣ ግን እዚህ ያላችሁ ለምን አትናገሩ? ለምን እኔ ብቻ እንድናዋቸውም እነሱን እኔ እዚህ ጋር ነው አይደለም ወይ? ሲጀመር አንድ ነገር ጆከር ቀደማዊ የገባህ እኮ እሱም ያውራ እድል ስጠው። እሱ የሚጠብቃቸው ሰዎች አሉ፣ መጥተው ይናገሩ። አንደኛ እኔ ጥያቄ ልጠይቅህ፣ የድርጅት ኦዲተር ቦርዱ የገባችሁ ኦዲተር ምናምን ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው። ማንኛውም በጎ አድራጎት በየአመቱ ኦዲት ይደረጋል። የላኩት ብር በራሳቸው አካውንት በእኔ በተስፋዬ ክንፍ አካውንት 1 ብር ያስገባ ሰው ካለ ይምጣ። ጀጎል ተብሎ በተከፈተው ህጋዊ እውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ። ማን ነው? ቦርዶቹ ማን ናቸው? ማናቸው የስራ አመራሮቹ? ቦርዶቹ እዚህ ሀገር ውስጥ ያሉ ሰዎች ናቸው፣ ኢትዮጵያውያን ናቸው። ኦኬ፣ የስራ አመራሩ ማን ነው? እኔ ነኝ። ባለቤትም ነህ? የስራ አመራሩ አንተ ነህ። ማስራትና ባለቤት እኔ ነኝ። ያሳቡ ማመንጪ የስራ ማስታወቂያ ኦኬ ኮፒ የት አለሽ? ሞዴሬተርሽ ምን እያደረግሽ ነው? ቋራለው ልክ አይደል አባቴ? ሞዴሬተርሽን እኔ እንደዚህ አይነት ክስ ያለበትን ሰው ይሄ በልብ በምናምን ጨዋታ አጫውታለሁ የሚል እኔ ጋር አይሰራም እያልኩት የመንጋ ግሩፕ እየሄዳችሁ እንቧትላላችሁ። እዛ እንትናገር ትቦለቃለህ፣ ትባረራለህ። ኖ ኮመንት አትስጂ ፊዮሪ፣ ክፈች ኮመንት። አልዘጋውም እኔ ኮሜንት አትስጊ፣ ኮሜንት ክፈች። እኔ አልዘጋውም። የቴሌግራም መንጋችሁን ታቆሙታላችሁ። ቆይ ነው አትዝጉ እንዴ! ምን ጉር ናቸው እነዚህ? አትዝጉ ኮሜንት። ባለቤትም ነህ ተስፍሽ፣ አንተ ባለቤትም ነህ። ቆይ በቃ አንድ ሰው ይክፈተው። ኮፕ ክፈችው፣ ኮመንቱን ክፈችው። ሚጣ ባለቤት የሚባል ነገር የለውም። አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው። እኔ ስራ አስኪያጅ እና መስራች ነኝ። የስልጣኔ ስለዚህ ባለቤት ነህ እኮ። ምንም የተለየ ነገር የለውም እኮ መስራች እና ባለቤት። አሁን የቦርዱን አካሄድ እና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት። በትንሹ እስኪ ስንት አባላለ? ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበን ለህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ የሚሰበስቡ። ከአረብ ሀገር ተብሎ አይደለም። ማንኛውም ኢትዮጵያዊ በአለም ላይ ድርጅቱን ይረዳል። አንቺ ግን የሚያዋጡት አረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው፣ እነሱ ስለማገለግላቸው ነው። የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ እህት ወንድሞች የሚያግዝ ነው። እዚህ ሲመጡ በምንድን ነው የምታግዛቸው?
ማረፊያ የሌላቸው እኛ ጋር መጥተው አርፎ ወደ ቤተሰብ ይሄዳሉ። ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ። አስክሬን ፕሮሰስ አድርገን አስክሬን ወደ አገር ቤት ሲገባ ለሀገር ምድራቸው እንሸኛለን። ይህንን ነገር እኮ 3 ዓመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ። ምንም የተለየ ነገር የለም። ሰራ እንዴት ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም። አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት ወደ ሀገራቸው ይሄዳሉ። ቤርጎ አይደለም ማረፊያ ነው። ታማውም የመጣ ማረፊያም የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር። ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት የወሰድከው አንተ ነህ። ኖ ገንዘቡ በአንድ ሰው አይንቀሳቀስም። ሙተናል ተው ቆያችሁ፣ አትሙቱ ኑሩ። ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር፣ መስራችም፣ የድርጅቱ ባለቤትም ሊናን አስገቧት። የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም እያልኩ ነው። አዳምጠኝ። ሊቀመንበሩም ሁለ ነገርም የምታስወጣው የምታስገባ እሱም ተወጫዋተው አንተ ነህ። ተከሳሹም ተወቃሹም ሚዲያም ላይ ይዘኸው የመጣኸው አንተ ነህ። ምኑ ነው? ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ። ማንም ሰው ጋር የሚገናኝ ነገር መስራቹም አንተ ነህ። ሀሳብ አመንጨውም አንተ ነህ። ወደ ሚዲያም ይዘኸው የመጣኸው አንተ ነህ። ማስረጃ እኮ በልተሃል ስትል አጭበርብራል፣ ከድርጅቱ የተላከውን ብር አውጥተህ በልተሃል ስትል ማስረጃ ያሳየኝ ነው እያልኩ ያለው። እኔ አሁን ወደ ጥያቄው እንመለስልህ። እሺ ድርጅቱ ምን ያክል ገንዘብ አለው? እሺ ምንም አክል አካውንቱ ላይ ምንም ብር የለውም። የተሰበሰበው ገንዘብስ? ምንም የተሰበሰበ ብር የለውም። የተሰበሰበው ያን የሰበሰብከው ቢያንስ ምሳሌ ልጥቀስልህ። ሳራ እንኳ ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እነ ሙኒት የጀጎልን ካርድ ይዛችሁ አዳምጥ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኝ አለ። ያንን ደረሰኝ ያሳያል። ኦኬ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ እየታደረሰ በግለሰብ ደረጃ ይሰጠኛል። አንተ በግለሰብ ደረጃ በውስጥ ስማቸውን እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ ግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት። ወደዛ ድርጅት አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም ገንዘብ የለውም ብላ እንዳትመለስ። እንደ አካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለእኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያህል ነው ብለህ ማስረጃ አትበል። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም አልክ። ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር የምከፍለው። ምን ነው የዛን ጊዜ ያልነበራችሁም? ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦልሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦልሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጭ የተረዱት የተከራየሁት ቤት ያለውበትን እዚህ መጥተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብረሃል፣ ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላወለከውም እኮ አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስህ መዝናኛ ነው ያደረገው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማዋን ጀምሬዋለሁ። ወደ ሚስትህ ልመጣ እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ከሆነ ሀገር ላይ የመጣው ሰው ነኝ። አሁን እኔ ሌሎችም እድል እንድሰጥ እሺ። አንተ ለ2 ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት
ተስፈሽ አካውንቱ ባዶ ነው አልክ አይደለም? አካውንቱ ውስጥ ምንም ገንዘብ የለም ብለኸኛል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በምሳሌ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃት ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ። አንተ ተዋቸው በእናትህ እንደዚህ መንጋ ተልከው ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽ። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግ ልክ እናያለን እኛ ያው ከታቸው ነው እንደ ታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይንም ራሱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ብቻ ነው መተዳደሪያ ሚጣ። እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር የምጨምርልህ እኔ ሚዩት እንዲያደርግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሌላው ያው ብዙ ጊዜ ስናቅር ወይንም እንደዚህ ከአካባቢም ከቅርብ ሰዎች እንደምን እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ውስጥ ቢዝነስ የለህም አለ ሌላ አይነት ቢዝነስ ይሄን ይዘህ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ልንከፈት ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣሁበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል። ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣሁበት የምጠይቅ ካዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ላቋርጥ እኔ ገስት ስለማይታየኝ ይኸው አስቀምጫዋለሁ። ጃፒ አልመጣችም። እኔ ያስገባችኋለሁ። ጃፒ ምላክ ተበዳ ሲል ስላየሁት ነው። ከታይ አይታይም። ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሀሳብ ኩቺንም እሱንም ነው ያስገባችኋለሁ። ጀስት ወደ ሀሳብ። እሺ ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁት እና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ። ከምናውቃቸው ትልልቅ ጀምሮ ከነ መቄዶንያ ከሌሎቹም አንጻር ማለት ነው። ጀጎልም እንደ ማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በእኔ በግል በተስፋዬ ሰጥቼዋለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኝን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በእኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ። አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ መሀልም ተመልሷል። የሌላ ጉዳይ በእኔ የተሰበሰበ 1 ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው።
በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደህብናል የሚል ሰው ካለ ለእኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስደሃል የሚለኝን በማስረጃ እንትን እላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩት ማለት ነው። አሁን ላይ እንደ አንተ መተዳደሪያ ምንድን ነው ያልኩህ ላይ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ ምሰጠሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሀል አንደኛው ነኝ ብል ማጋነን አይሆንም። እኔ የራሴ ትምህርትና እውቀት ያለኝ የራሴ የዩቲዩብ ቻናሎች ያለኝ አሁን ያስረዳህን እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድን የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦልሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይህን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ታምር ሆኖ አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል። ግን አንተ የምትለቃቸውን ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይህንን ያለውን የነበረንን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ሲጀመር አሁን ይህን ያህል ይሄ አንተ ምንድን ነው ይኸውልህ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም ባንኩ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። እኔ አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር ስለማ በሰላም ወደ ኢትዮጵያ ገባ። አቅዴ የነበር አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መራርያን እየገባ ነው። ልመጣልህ። አድምጠኝ። አንተ ሳትሆን ለራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ከሰባሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5,000 10,000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይህንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለእሷ የምትሰጣት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ሕክምናም የሚባለውም ነገር እዛ ላይ ሲደረስም ከዚችኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋችው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስታወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይህንን ስንል ኑሮን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው።
አሁን ግልጽ እያደረጉ ይውጣ። አንተ ጀመርክላቸው አይደል? እንትና ጀምሬላቸዋለሁ እንዲያወጡ ነው አሁንም እየጠየቁ ያለው። ግን አሁን እኔ አጭሩን ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛይቱን ልጅ ወስደህ አሁን ጫማውን ሁሉን ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል፣ እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጎ አድራጎት ኢትዮጵያ ስገባ ከዛ ችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይህን ነገር ያልኩ አሁን ይህን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ፣ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሯል። ተስፋዬ ጋር አይደለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ጥያቄ ነበረኝ፣ መጠየቅ እችላለሁ? ይቻላል። ኦኬ፣ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበት እና አንተ አንድ ንጆ እኔ እንደው ሁለት ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያ እና ሁለት እነዚህ ነጌድ ጊዮርጊስያን እንዲሁም ሲስተር ዘቢደር ነው ልተማመን የምችለው። አዘርዋይዝ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንደ አንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን ሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማ ነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድን ነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ፣ ለአባልነትም ወይም ስንት ብር ይከፍላሉ። ቅድምም እንደሰማ ነው አንድ ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፈቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይቁጠረው ኦዲት የሚያደርገው እንግዲህ በሀቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድን ነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና ቆይ አንዴ እሷን ልመልስና ወደ አንቺ መልስላል። በመጀመሪያ ደረጃ እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለን እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሀሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በምንል ጊዜ ለምን እንዲህ አናደርግም
የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሀሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ኢንተራክት ማድረግ አልፈለኩም፣ ይቅርታ። አባላቶቹ ማን ማን ናቸው? ላይክ ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ ከሆኑ ድረስ አባላቶቹ እነሱ ናቸው ወይ ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ የምናውቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሀሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሀሰተኛ ሰነድን ራሱ ፕሮሞሽን ማድረግ ሃሽታግ አንድ ጊዜ የሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይ። ይቅርታ ስድብ ምናምን ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4,000 ብር ከፍሎ የተመዘገበው 200 አይሆንም። 4,000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት መነግረሽ መታወቂያ ያወጡ ግን ወደ 2,000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2,000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3,000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን አራት ሺህ ተቀብለ ነው መታወቂያ መሰጣቸው ነው። እሱ በራሳቸው ፍላጎት 4,000 ብር አይደለም 100 ድራም ነው ኦልሬዲ የሚከፍሉት። 100 ድራም ይከፍሉና ድርጅቱን ያግዛሉ። ያንን የማያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን። ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም ከዛም በላይ የሚችል ሰው እገዛ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላውቅም። እንደውም 90% ያገዝኩት ምንም መዋጮ አላዋጣውም። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 ዓመት ነው? ኧረ ገና ዓመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ሲመጣ ነው። አንተ ብዙ ጊዜ ውሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከ ዛሬ። ያልበዛም? አንድ ሚሊዮን ነው ነበር የተባለው። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ እችላለሁ። የባንኩን እስከ ትላንትናው ቀን ድረስ። አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ለቅቄዋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ ነበረኝ ለተመለሰም እኮ እኔ ስፋይን። እሺ መደባበስ ቀጥይ ሃሽታግ ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድን ነው? አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለ ነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሆኑ ሜምበር ሆኑ ተቀላቀሉ ሲባል ዊች ሚንስ ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መጥተው እንዲህ ነው ይሄንን ካርድ አውጡ፣ አባልነት ተመዝገቡ፣ በየወሩ ይሄን ያህል ክፈሉ ብባል አምኜ የሆነን ሰው አምኜ የምወዳቸው የምከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደንብ ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድን ነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም
ያንን ያደርጋል። የኛ ነው ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦልሬዲ ነሱ እንደ ኤንጆ ሳይሆን ኤንጆ ማለት አንተ ወደ ፈቅደህ በገዛ ፈቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያል እና 100 ድርሃም። አዎ ይሄ የአረብ ሀገር መድበን አይደለም ብር ማለት። በነገራችን ላይ ፈቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይህንን ማምጣት አለባቸው። ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ በአንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደ ደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ አድርግ እንደ በሬ ስለሚነዱ። በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። እናንተ ናችሁ እያደረጋችሁ ያላችሁ። ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ማለት ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። እኔ ተሳድቤ አይደለም እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ይሄ ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል እከሌ እንዲያደርግ በዚህ መንገድ ሂድ ሲሉት በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ሬሳ ተልኮ ነው ሳቢው አልቋል ያልከው ተስፋዬ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል ታረል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው እስኪ እንደ አረብ ሀገር ሴቶኜ እኔ በጭራሽ እንደዛ ብለን አናውቅም። እሺ እህቴ ጠይቄ ተስፍሽ፣ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሀሳብክ እኔ ከዚህ በፊት እኛ ለእኛ የሚባል እንደዚህ የበጎ አድራጎት ድርጅት ሀሳብ የበጎ አድራጎት ሀሳብ ያለው አረብ ሀገር ላይ ቤይሩት ላይ ቮለንተሪ ሆኜ አገለግል ነበረ እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየውክ ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሀሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ለአንተም ጠይቅ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁ በኋላ አንዲት ልጅ ነበረች እዛ ቤይሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና እኔ እንግዲህ የአንተ ድርጅት በጎ አድራጎት ድርጅት መሆኑን ነው የማውቀው። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁህ ነው። እና እኔ ደግሞ አንተን በስልክም የአንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርህ። ያቺ ልጅ በጣም ግራ ገብቷት ከቤይሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም ሀገር ዜጋ ተባብሯት ሀገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሀዘን ውስጥ የነበረችን ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስን ሚውተር ገባ አይደለ? አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ
ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድን ነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላውቅም። እኔ እኛ ለኛ ድርጅቶች ትኬት ችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለህ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለህ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም እፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንዶ ልታናግሯት እንኳን ፍቃደኛ አልነበራችሁም። ሀውካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እችን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል። ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሊሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ። ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምፁን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይ። ከዛ ውጭ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላውቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማውቀው እኔ። ከዛ ውጭ አንድ ድርጅት የኔ የላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ የአረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጭ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው። ከዛ ውጭ የምንችለውን ሰዎች አግዘን
የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ። የተቀበልናቸው ያስተናገድናቸው መዋጮ ሰብስበን ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚዎች ሲኖር ገብቶ መናገር ይችላሉ። አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው። ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው እያልኩ ያለው። ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባ ችኮች ይዘህ ምናምን ቅምቀማ ቤት ውስጥ ምናምን ፏ እያልክበት ነው ገባ ተስፋ እንጂ በነገራችን ላይ በጣም በጣም ምዝናና ሰው ነኝ እኔ። በጣም ብራም ሰው ነኝ ሲጀመር። እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻ አታስገቡትና ልጅቷ ያለች ነገር ምን አለ መሰለህ? ምን አለች መሰለህ? እሷ ያለች አረብ ሀገር ወታለች አለች። ገስት ስለማይተ ገስት አታስወጡ ሰው። በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝም። ጥቁር ነው ሁላችሁም። ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው። ሚታይ ማድረግ አልችልም። ሻሽን ቢሮኝ ነው ጃፒ ገስት ማስገባት አልችልም። ልጅቷ ያለች ከአረብ ሀገር ለአረብ ሀገር የተቋቋመ ድርጅት ከሆነ እኛን የመርዳት ግዴታ አለብህ ነው እሷ ጥያቄው። ነው እውነት ምናልባት ስሜታዊ ነበረች እና ከልጅቷ ጉዳት ከዛችኛዋ ልጅ ጉዳት አንጻር ካለው ጥያቄ ጠይቃ ሳትቀበሏት ስለቀራች ስሜታዊ ሆና ስለተናገረች እንጂ ከሳሃለው ማለት ደረጃ መፎከር ያላልከው ነገር። ልጅቷ ያለችው አረብ ሀገር ከተባለ የአረብ ሀገር እህቶቻችን ገንዘብ ካበረከቱ እኛን የመርዳት ግዴታ አለብህ። ግን ስጠይቅ በነገራችን ላይ ገስት ላይ ገብታ ስመዘግብልህና ብዙ ነገር ስታንቀሳቀስ ተጣልታችኋል። እሷም ጋር ጸብ ላይ ናቸው። እሷም የምታመጣው ነገር ሊኖራት ይችላል። እሱም ቀጣይ ከነገ ጀምሮ እናያለን። ከአሁን በኋላ ጀምሮ ያለውን ነገር እናያለን። ለምን ለሚባለው ግዴታ፣ አዎ ግዴታ። ቆይ መዘግብ የተጣለ ቆይ ብላ ነው። እውነቱን ካላወጣ ነገ መጥቼ በማስረጃ በመግለጫ ሁሉን ነገር ዘረግፋለሁ ብላለች። መብቱ ነው ለምትሉ መዝናናት መብቱ ነው። ግን ሲዝናና የነበረው በእነሱ ገንዘብ ነው። ይሄ ግልጽ ነገር ነው። ማስረጃ ያለ ስድብ ጥያቄ ማለት ማስረጃ አሁን ማስረጃ አንዴ ልጠይቀውና ጆከር አንዴ ለተስፋዬ ጥያቄ ሊጠይቀው። 3 ጥያቄ ነው የሚጠይቀው። አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ። በመጀመሪያ እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ። ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረው እና ለምን ከዚህ አልጀመርክም? ሬሳ ማመላለሱን ማለት ነው። አንደኛ ጥያቄ። ምክንያቱም እኔ እዚህ ለንደን ነው የምኖረው። ብዙ እህቶቻችን በስትረስ በር ዘግተው ሸተው ሽታ አለ ተብሎ ምናምን እና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው? ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ። እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 ዓመት እና 5 ዓመት የአረብ ሀገር እህቶቼን ላይቭ ላይ ይመጣሉ፣ ስቶሪያቸውን ይነግሩናል። ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው። 5 ዓመት እና 6 ዓመት ችግራቸውን ከ5 ዓመት 6 ዓመት ከዛ ለ2 ዓመት እና ለ3 ዓመት ያክል ፖለቲከኛ ነበር። ኤኒዌይ አሁን የጠየቀችኝን ጥያቄ እዛው እንዳለው ወሻሽ ነው። ፖለቲካውን በደንብ እያፍጠረጠርንና በተለያየ ጉዳይ አብረን ነበርን። የነበረ አቋም ነበር፣ በጠየቀችው ነገር ነበር። እሱ የታወቀ ነው። እሺ ቀጥል። ችግር የለውም። እና ሊና ለምን ከኢሮፕ አልጀመርክም ላልሽው፣ ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 ዓመት በኋላ ሲቲዝን ትሆኛለሽ። የራስሽን ኑሮ መኖር ትችያለሽ። ስትታመሚ ትታከሚያለሽ። ያንን ነገር ለማድረግ አክሰሱ አላቸው። አረብ ሀገሮች ላይ 20 ዓመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት። ያውም በየ2 ዓመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌ እየሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው። ለነሱ የሚደርስ ሰው ግን የለም። እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱት ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ፣ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው
እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለህ ብትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር እኮ አንድ ጊዜ ሊጨርስ ጆከር ፕሌስ እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባል። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለእኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገ ወጥ የሆኑ ሳውዲ ላይ ስንት ብር አዋጥተው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተዉት። ያንን ቤተሰብ ጋር አገናኝቶ አብዛኛውን 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መጥተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁስ አላችሁ ወይ? ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሀሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪ ያውጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌለ ላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጄ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታዊያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ አንድ ደቂቃ ስጠኝ ፕሊዝ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ። አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገ ወጥ ስለሚኖር የእነሱን ስነ ልቦና መሸርሸሪያና የእነሱን ስነ ልቦና መብያ ነው። አዳምጠኝ ነው። ይህም ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበር። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምጠቅሱት አሁን ገንዘቡን የምጠቅሰው በድርሃም ነው አይደለም። ከአረብ ሀገር የተለያየ አረብ ሀገር አለ። ኳተር፣ ኩዌት፣ ቤሩት። እኛውን ስለ አረብ ሀገር እናንተ እህቶቻችን የአረብ ሀገር እንደዚህ ሲባል እነሱን የድክመታቸው ደካማ ጎናቸው መዘረፊያቸው አሁን ይሄ ብቻ ነው። ከአረብ ሀገር የገቡ እስኪ ከየት ተቀብላችኋል? ከማንኛው በኩል? አሁን አንተ ስለ ሳውዲ አረቢያ ማንስተሃል። ስለ ሳውዲ አረቢያ ከጠየቀ ስለ አረብ ሀገር ጥንቅቅ አድርገን ከጫፍ እስከ ጫፍ እኛ እናውቀዋል። ከአንተ በላይ አንተ በወሬ ብቻ ነው የምትሰማው። እኛ በመኖር አይተነዋል። ማንኛውም ራሷን ትችላለች፣ ራሷን ታስተዳድራለች። ሁሉን ነገር ከማንም በላይ አሜሪካ ካሉት በላይ እንዲሁም እውቀት የላቸውም። በህገወጥ ይሰቃያሉ፣ በፎቅ ይወረወራሉ፣ እንደዚህ ይሆናሉ ነው አይደል? በቂ ሕክምና ግን ከማንም በላይ ጸዲያ ብለው የሚኖሩት አረብ ሀገር የሚኖሩ እህቶቻችን ናቸው። ከልብስ ጀምረ ካለባበስ እስከ ገንዘብ አያያዝ ሁሉን ነገር አረብ ሀገር ያሉ እህቶቻችን ናቸው። ግን ለምን እንደዚህ አሁን በደካማ ጎን እንድትገባ ይሄ በዚህ ወጥቶ በዚህ ገብቶ የምትለው ነገር ኖ አይደለም። በዚህ ምክንያት እንደ ድርጅት ግሩፕን ከፍታችኋል። ምን ሆነ?
ለግል ጥቅማችሁ አውላችሁታል። አንተም መሰሎች። ግሩፑ የፐብሊክ ነው። አንተም ጆይን ብለሃል ዛሬ እኮ። ፐብሊክ ቢሆንም ካርድ የያዙ ልጆች አሁን ልጅቷ ጠይቃለች። ካርድ የያዙትን ብቻ ነው። በጭራሽ 90% ምንም ካርድም ምንም ያልከፈሉትን እህቶቻችንን ያገዝ ነው። በነገራችን ላይ ካርድ የያዘ እኔ ሁላቸውም ከሚጠይቁ ዋናው እንትን ነው። ይኸውልህ ማን ነበር ሰፖርት የሚያደርግሽ? እሺ እዚህ ሚዲያ ላይ አብረው አይዞህ ከጎንህ አለን የሚሉ በፌመስ ደረጃ ማን ነበሩ? በሚሊዮኖች የሚቆጠሩ አሉ። በሚሊዮን አይቆጠሩም። በሚሊዮን የሚቆጠር ፌመስ የለም። በእርዳታ ድርጅትን በተለያየ ቢቆጠሩ 10-15 ናቸው። ማን ነበሩ ከጎን የነበረው? አይዞህ በርታ ሲሉ የነበሩት ማን ናቸው? ያ ሁሉም ሰው ይኖራል። ስማቸው ሁሉም ሰው ሳይሆን በስም ጥቀስ። አትፍራው። ምንም መፍራት አይደለም። የተጭበረበረ ነገር ካለ እኔን ጠይቀኝ። የተጭበረበረ ማን ነበሩ ከጎን አይዞህ ሲሉ የነበር? አይዞህ የሚባል ማስታወቂያ ሲሰሩ ይኸውልህ 3000 ሰው የተቀላቀለውና 3000 ሰው አሁን እኔ ትክክለኛ ጥያቄ ሌሎች እስካሁን አውሩ ብዬ ነው። ምሳሌ እኔን ከጠየቀኝ በብሔርተኝነት አይዞህ በርታ እነሚጣሉ እነ ጃፒ ያሉ ምናምን። አሁን እኔ የጠየቁት ጥያቄ አይዞህ እንዲያዋጡ ወደ ግሩፑ እንዲቀላቀሉ ሲረዱ የነበሩ ፌመስ የተባሉ ማን ናቸው? በራስህ እንድትናገረው ስለምፈልግ ነው። ጥቀሳቸው። በቲፎዞ አላምንም። ይሄ እኮ ቲፎዞ አይደለም፣ የእርዳታ ድርጅት ነው ብለሃል። አረብ ሀገር ያሉ አስክሬን ምናምን የሚያስገቡትን እነሱን ለማስገባት ነው። ስለዚህ ያንን ነገር እንድታበረታታና እንድትሰራ ከጎን ሆኖ ሲረግፉ የነበሩት እንዲያስተዋውቅልህ ብዙ ሰው እንዲታይልህ ያደረጉ እኔ አሁን ከአንተ ልስማ ብዬ እንጂ ማውቀውን አውቃለሁ፣ አያለሁ። ማን ነው ከስት ላይ ገብተው በርታ ሲሉ የነበሩ ማን ናቸው? በሺዎች አሉ። ምንም የተለየ ነገር የለውም። በሺዎች ፌመስ የለማ። በሺዎች እኮ ፌመስ የለም። እኔ አልጠራልህም። ይሄ አከሌ ለምን ትፈራለህ? አሁን ትክክለኛ የተደበቀበቀ ነገርና ችግር ከሌለ ጥራቸው። ድርጅቱ ችግር አለበት ካለበት ይኸው አለሁኝ። ተበላው ተጭበረበርኩ የሚል ሰው ካለ ይምጣ። እኔ እኮ የምጠይቅህ ለምን ትፈራለህ? በማስታወቂያም ስራ በተለያየም ነገር እነከሌ ከጎኔ ነበሩ። ቴንኪው እነዚህን ሰዎች አመሰግናለሁ በላቸው። እንዲሁም 5000 ሰው አለ። ምስጋናው ነው አባቴ። ችግር የለውም። ጆከር ጥያቄ ነበረን። ምንም የተለየ ነገር የለም። አንድ ጊዜ የሚዩት አድርጎ ቆይ እነከሌ ከጎኔ ነበሩ አብረውኝ ይህን ስራ እንዲያስቀጥል ስም አልጠራም። እኔ ስም ጠርቼ እነዚህ ነበሩ ምለው ነገር ለምን ፈራ? ለምን እነዚህ ሰዎች ይከሰሳሉ ይወቀሳሉ ብለህ ፈራ? አለው እኮ ዋናው ሰውዬ እያለ ችግር ከሌለብህ እኮ ጠራቸው። ምሳሌ መልካም ነገር ነው ያደረግልህ አይደለ? በጭራሽ አልጠራም። ያደረጉት ሰዎች አስተባብረውልህ ነው አይደል? አስተባብረውልህ ነው አይደል? ይኸውልህ አልጠራም አልኩህ እኮ። ያስተባበረው ለምን አስተባበሩልህ አይደል? እንድትሰራ አንተ አሁን እዚህ ድርጅት ላይ የሰረከው የዘረፍከው ነገር